ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? እንኳን ኖራችሁ። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ። ምንም የምጥም ወሬ ቢኖርም ሰላምታ ይቀድማል። ለዛ ነው በጣም የሚያስቅ ጥሩ ዜናዎች አሉ። ግን ሰላምታ መቼም ቢሆንም ሰላምታ ይቀድማል። እውነት ነው አይደለም? ለዛ ነው በሰላምታ የገባሁት ማለት ነው። ከሰላምታ ቀጥሎ ያለው ነገር ደግሞ ምን መሰላችሁ? እና ከሰላምታ ቀጥሎ ያለው ነገር ትንሽ ሙዚቃ ተሰምቶኝ ነው፣ ይቅርታ። እና ከሰላምታ ቀጥዬ የምነግረው ነገር ምንድን ነው? ጌታን አብርሃም አውቆ ሰውን እያወዛገበ ነው። ከዚህ በፊት ነገር ያለው አብርሃም አውቆ ነው። ገበያ ያለበት ቦታና ገበያ የሌለበት ቦታ እያየ እየቀያየረ እየሰራ ነው። እንግዲህ ይሄ ስራ ነው። እንግዲህ ምንም ማድረግ አይቻልም። እናንተ ጅሎች አንዱ ከአንዱ ጋር ስድብ አይነት አለቀ። እናንተ ጅሎች፣ እነሱ እኮ ስራ እየሰሩ ናቸው። እና አብርሃምና ሩታ በምንም ታምር አልተጣሉ፣ አይለያዩም፣ አልተጣሉ። ታውቃላችሁ፣ እነሱ ስራ እየሰሩ ናቸው። እናንተ ደግሞ አንዱ ከአንዱ ጋር አውሬ ሆናችኋል። እንደዚህ አይደለም። ተረጋጉ ውዶች። ብዙ ነገር እናውቃለን፣ በስውር እነሱ የማደርጉት ነገር ሁሉንም እናውቃለን። ስለዚህ ተረጋጉ። እናንተ ምን ሆናችሁ ነው? አማኝ አይደላችሁም እንዴ? እግዚአብሔር ቃል እመኑ እንጂ አትፍሩ ይላል አይደለም? እናንተ ፈራችሁ እኮ። ኧረ እመኑ። አንዱ ከአንዱ ጋር አትጣሉ። በቲክቶክም በዚህ በዩቱብም ቢሆንም አንዱ ከአንዱ ጋር እየተጣላችሁ ነው። አንዱ የሩታ፣ አንዱ የአብርሃም፣ አንዱ የሄርሜላ። እንደዚህ ሆናችሁ በሁለት ሶስት ግሩፕ ሆናችሁ እንደዚህ ሆናችሁ ናችሁ። ኖ እንደዚህ አይደለም። ተረጋጉ። አብርሃም ገበያ ያለበት ቦታና ገበያ የሌለበት ቦታ እያወቀ የራሱ ስራ እየሰራ ነው። እና እናንተ ኤፍሬም እንዲሁን ኤፍሬም ባለጌ ነው፣ ኤፍሬም እንዲ ነው ብሎ የሚላችሁ ታላችሁ። በጣም ታስቃላችሁ። እግዚአብሔር ድራማ። እነሱ ገበያ ያለውን ቦታና ገበያ የሌለ ቦታ እያወቁ ተመካክሮ እየሰሩ ናቸው። ስራ ነው ይሄ። እናንተ ለምንድን ነው ቆይ አሚሯችሁን እንደዚህ የምታደርጉት? ትገርማላችሁ። እና ደስ ይላል በእውነት። አንዳንድ ውስጥ ገብቼ ስንመለከት ደስ ይላል ሁኔታው። እና እንደፈዘዘ ሰው ሆኖ አብርሃም እየተጫወተ ነው። ያው ትወና ተጀምሯል እኮ ትወና። ከዚህ በፊት 1-2-3 ቀን አበልም ትወና ጀምሮ ነበር። እና በዚህ አጋጣሚ ቆይ እነ ዳኒ ማለት ነው። ቆይ እውነት ዳኒ የአብርሃም ደህንነት አሳስቦን ነው እንደዚህ የሚሆነው? የእውነት ከዚህ እግዚአብሔርን እኔ የሚፈራው ቤተሰቦች ምን መሰላቸው? እግዚአብሔር ለምን እንደሆነ ቪዲዮ የሚያይ ሰው የለም፣ ብዙ ሰው የለም። ጌታ በዛ ዛሬ ጥሩ ታየ ከተባለ 50 60 70 80 እግዚአብሔር 100 አይሞላም። ለምን እንደዚህ እንደሚሆን አላውቅም። ብቻ እናንተ የምታውቁት ነገር ካላችሁ በእግዚአብሔር ንገሩ። እይታ የለም እና እኔ ሁሌ ቪዲዮ እሰራለሁ፣ ግን እይታ የለም። ለምን እንደሆነ አላውቅም። የምታውቁት ካላችሁ በእግዚአብሔር ንገሩ። ቀጥዬ ደግሞ እኔ አሁን የሚፈራው ቤተሰቦች ምን መሰላችሁ? ኤፍሬም ወዶ ሳይሆን ሄርሜላን ስላፈቀረ
አብርሃምና ሄርሜላን እየለየ እነሱ እንዲለያዩ ያደርጋል ማለት ነው። አማርኛ እንዴት ነው? ችግር የለም ይገባቸዋል ብዬ አስባለሁ። ኮልታፋ ቢሆንም አወራለሁ ችግር የለም። እና ኤፍሬም ሄርሜላም ከዚህ በፊት እዚህ ጋር ሶሻል ሚዲያ መጥቶ ልጅቷን እንዲህ እያደረገ ምን የሆነ ልጅቷን የዛን ሰዓት አያችሁ አይደለም? እንደዚህ ያልኩ ነበር። አፈቀረ። አብርሃም ደግሞ ሄርሜላም አላፈቀረም፣ በግድ ነው እሷ አፈቅረሻለሁ በል ብላ አልቅሳ ኢምባ በኢምባ ወራ ግዴታ ነው አብርሃም ያለው እንጂ አብርሃም ሄርሜላን አልፈለገም። ግዴታ ሆኖበት ነው እሱ በዚህ ነገር ውስጥ አብርሃም የገባው ማለት ነው። አላፈቀረም። አሁን እዚህ ጋር እነ ትዝታ እና የእሷ ትናንት የእሷ ቪዲዮ አይቼ ነበርኩኝ። የእሱ ጅን በሌሊት ወደ ሄርሜላ ቤት ያዝሮጣል አለችው። ሳቅ ብቻ ሞትኩኝ። እግዚአብሔር የእውነት ነው። አሁን ወዶ ሳይሆን ኤፍሬም ሄርሜላን ስላፈቀረ ነው። አብርሃም ሄርሜላን አላፈቀረም። ግዴታ እሱ አፈቅረሻለሁ ብላ ራሱ አፈቅራ መጣችው እንጂ አብርሃም አፍቅሮ ወደ እሷ ጋር አልሄደም። ስለዚህ ለአብርሃም ምንም አይመስልም። አሁን አብርሃምና ሩታ አንድ አድርጎ ኤፍሬም አሁን ወደ ሄርሜላ ጋር ሮጠ። ከዛ ሳቅ ወጠረ። እግዚአብሔርን ባለፈው ምንድነው እኔ እንደው ማይነታ ገብቼ ተኛለሁ አለ። የሰው ቤት ገብቶ እናንተ ሰው የሰው ቤት ገብቶ እንደው ማይነታ ገብቼ እተኛለሁ ብሎ ክፍል ውስጥ ገባኩ። ከዛም ሄርሜላ ሮጣ አንተ ጤነኛ አይደለም የሰው ቤት እንዴት ዘው ብለህ ትገባለህ ብላ እሷ እንደውም አለድም ብሎ ቁጭ አለ። አሁን እኔ የሚፈራው እዚህ ጋር ቤተሰቦች እግዚአብሔርን የአብርሃም ነገር ነው እኔ የሚያሳስበኝ ማለት ነው። ለምን እንደሆነ ታውቃላችሁ? ባለፈው እንደዚህ ይሄ ዳኒ በሌሊት ሄርሜላ ቤት ሄዶ በኔ ዙሪያ ማንም የለም እኮ በኔ ዙሪያ እያየሽ ነው፣ እኔ ከማንም ጋር አይደለም፣ አንድ ድል ለነስጪ እያለ እየለመነ ነበረ። እሷ ግን መልስ አልሰጠችው። እኔ በዚህ ሰዓት የሚያስፈልገው አብርሃም ነው እንጂ አንተ አይደለህም ብላ እምቢ አለችው። አሁን ደግሞ ኤፍሬም መጣ። የራሱ ግልጽ አድርጎ ስሜቱን ነገራት። እሷ አልተስማማችም። አሁን እኔ የሚፈረው አብርሃም ደህና ሆኖ እንደገና ወደ ሄርሜላ ጋር ከመጣ ኤፍሬም እና ዳኒ አብርሃምን ይገላሉ ወይ አንድ ነገር ያደርጋሉ። ታያላችሁ። እግዚአብሔር ለኔ ብሎ ይሄን ነገር እየነገረ ነው። አሁን ኤፍሬም እና ዳኒ አብርሃምን የሆነ መድኃኒት ወይ የሆነ ነገር ያደርጋሉ። እግዚአብሔርም ያደርጋሉ። አሁን ገና ዳኒና ገና ኤፍሬም ገና ይጣላሉ። በዚህ ምክንያት ሰው እንዳይቆጣ እኔ የሚመራው ይሄ ነው። በዚህ ምክንያት ሰው እንዳይቆጣ አሁን ዳኒን ለኔ አንድ እድል ስጪ ብሎ እየለመናት ነበር። እኔ ቲክቶክ ትላንት ወዲያ ቲክቶክ ገብቼ እኮ አየሁ እኮ ዳኒና ሄርሜላ እንዴት እንደሆኑ እንዴት ሆኖ ፎቶ ተነስቶ እንደላኩ አያችሁ እናንተ። እኔ ትላንት ወዲያ እግዚአብሔር የማን ነው የዳኒ ነው የሄርሜላ መስመር ነው ገብቼ ያየሁት። ታዲያ እዚህ ጋር ድራማ ለምን ይሰራሉ? ማንን ደግሞ ይሄ ቅንብር ያኔ ነው መሸሽ። ዴብና ሄርሜላም አንድ ላይ አድርጎ እየተሳሳ ቡዜና ዳን ይገባቸዋል። እውነት ነው። እንደዚህ ባለትዳር መሀል ገብተው እንደዚህ ከማያደርጉ ቡዜ ያው ባል የላት መሰለኝ 2 ልጆች አለ እየተባለ ነው፣ ባል የላትም። ስለዚህ ዳኒ አንተ ቡዜን ውሰዳት፣ ግልግል ነው፣ እኛ እናርፋለን። ደግሞ እቺ ሄርሜላ
ዴቭ ቢወስድ ወይስ ኤፍሬም ቢወስድ ግልግል ነው። እነሱ የየራሳቸውን ይዞ አርፎ ቢቀመጡ ሶሻል ሚዲያ ግልግል ነው። ኦዲየንስም ያርፋሉ። እግዚአብሔር ምን አይነት ጉድ ነው ይሄ? እና አንደኛ ኤፍሬም ወጥቶ ሳይሆን አፍቅሮ ነው እንደዚህ የሚሆነው። አሁን አብርሃም ወጥቶ ሳይሆን ሄርሜላ በራሷ ስላፈቀረች አስሬ ወደ አብርሃም ጋር እየሄደች እየለመነች በእግሮ ስር ወርቃ ተንበርክካ የፍቅር ጥያቄ እኔን ጠይቅ እያለች ቀለበት አድርግ እያለች ሽማግሌ ላክ እያለች እየለመነች ያ ነገር ሁሉ አብርሃም እምቢ አለ። ይሄ ድራማ መሆኑን እናንተ ማወቅ አለባችሁ። አንዱ ከአንዱ ጋር ለምንድን ነው እናንተ የምትጣሉት? ቆይ ማወቅ አለባችሁ እግዚአብሔር እና ሜሪ ዳኒና ሩታ በአንድ ላይ ትናንት ወዲያ የተለቀቀው ቪዲዮ አይታችኋል ብዬ አስባለሁ። እና ይሄ ዳኒ መጥቶ ምንም ቆይ እኔ እኮ ጥያቄ የሆነው ነገር ምን መሰላችሁ? የሄርሜላ ቀለበት አብርሃም ነው ያሰረው ወይስ ዳኒ ነው? እናንተ ለኔ ጥያቄ ሆነ እኮ። የሄርሜላ ቀለበት አምጡ ስጡኝ እያለ እኮ ነው ያሰረ አብርሃም፣ የሚጠየቀው ዳኒ። ቆይ ምን አይነት ነገር ነው? ለኔ እኮ ግራ ገብቶኝ ነው ጌታ። የአብርሃም ደህንነት ነው የሚበልጠው የሄርሜላ ቀለበት ነው ደግሞ እንትን ማሳስበው እሱ። ምን አይነት አይምሮ ነው? ጌታም እያወቁ እያበላሹ ናቸው። ጌታን አውቆ ነው። ይሄ ድራማ ነው። ይሄ ድራማ ነው። አውቆ እያበላሹ ናቸው። ኦዲየንስ ምን እንደሚል እንሰማለን እያሉ አውቆ እያበላሹ ናቸው። ጌታን እንደዚህ ነው የሚመስለኝ ለኔ። እና ሜሪ ከዚህ በፊት እንደዚህ